በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ግንቦት 10 ቀን የሚከበሩ የቅዱሳን በዓላት። ቅዱሳን ሰለስቱ ደቂቅ አናንያ፣ አዛርያና ሚሳኤልን እንዲያው በቀድሞ አጠራር ሰለስቱ ደቂቅ ወይም ሦስቱ ሕፃናት እንላቸዋለን እንጂ ለእኛስ በዕድሜም በጸጋም በትሩፋትም አባቶቻችን ናቸው። ቅዱሳኑ የወቅቱ የይሁዳ ንጉሥ የኢዮአቄም ልጆች ናቸው። ናቡከደነጾር ኢየሩሳሌምን አቃጥሎ ሕዝቡን ሲማርክ አብረው ተማርከው ባቢሎን ወርደዋል። ንጉሡ ከምርኮ ወጣቶች ለቤተ መንግሥት ሲመርጥ ሦስቱ ቅዱሳንና ዳንኤል ተመርጠው የምቾት ሕይወት ተዘጋጅቶላቸው ነበር። ነገር ግን በምግብና በአምልኮ ከአሕዛብ ጋር መተባበርን አልፈለጉምና ምርጫቸው ጾምና ጸሎት ከቆሎ ጋር ሆነ። ምንም እንኳ በቤተ መንግሥት ውስጥ ቢኖሩ ምንም የነገሥታት ልጆች ቢሆኑ ለእነርሱ ከእግዚአብሔር ፍቅር የተሻለ አልነበረምና በጥሬ በቆሎ ተወስነው ኖሩ። አምላካቸው ከሃሊ ነውና በውበትም ሆነ በጥበብ በባቢሎን ምድር ከእነርሱ የሚደርስ አልተገኘም። ንጉሡም በባቢሎንና በአውራጃዋ ላይ ሾማቸው። ስማቸውንም በአማልክቱ ስም ሲድራቅ፣ ሚሳቅና አብዲናጎ አላቸው። ከነገር ሁሉ በኋላ አሕዛብ ቀንተውባቸዋልና የክፋት አዋጅን አሳወጁ። ናቡከደነጾር 60 ክንድ ቁመት ያለውን የወርቅ ምስል አቁሞ ስገዱ ቢላቸው አይሆንም በማለታቸው ተቃጥለው እንዲሞቱ እሳት ተፈረደባቸው። ነበልባሉ ከጉድጓዱ ወደ ላይ 49 ክንድ ቢነድም ቅንጣት ያህል ፍርሃት አልጎበኛቸውም። ወደ እሳቱም ሲጥሏቸው መልአክ አድኖ ቅዱስ ገብርኤል ደርሶ አዳናቸው። ከሆነው ነገር የተነሳ አሕዛብ አፈሩ። ናቡከደነጾር ግን ከዙፋኑ ተነስቶ የቅዱሳኑን አምላክ እግዚአብሔርን ባረከ። ከዚያች ቀን በኋላ አናንያ፣ አዛርያና ሚሳኤል በዓት አጽንተው በጾምና በጸሎት ተወስነው ኑረዋል። ነፍሳቸው ከሥጋቸው ስትለይ ታላቅ ንውጽውጽታ ሆኗል። ቅዱስ ዳንኤልና ናቡከደነጾር ተሯሩጠው ቢሄዱም ሦስቱም በአንድነት አርፈው ተገኝተዋል። ንጉሡ በእጅጉ ይወዳቸው ነበርና በወርቅ በተለበጠ ሳጥን ቀብሯቸዋል። ስሞት ከመካከላቸው ቅበሩኝ በማለቱ ዛሬ ድረስ ለበቁ አባቶች የአራቱ መቃብር ባቢሎን ውስጥ ይታያል። ቅዱሳን አናንያ፣ አዛርያና ሚሳኤል፣ ሲድራቅ፣ ሚሳቅና አብዲናጎ ያረፉት ግንቦት 10 ቀን ሲሆን ዘመኑም ከክርስቶስ ልደት 500 ዓመት በፊት ነው። አምላካቸው ከእሳት ባወጣቸው ቀንም ይትባረክ እግዚአብሔር አምላክ አበዊነ ስቡህኒ ውእቱ ወሉሊኒ ውእቱ ዓለም የሚለውን ምስጋና ፈጣሪ ገልጾላቸው ደርሰውታል። በእሳቱ ውስጥ ሆነው ተናግረውታል። ድርሰታቸው ሁለት ወገን ሲሆን ባለ 6 አንቀጽ ምስጋናቸው ከ600 ዓመት በኋላ ከክርስቶስ እንደሚወለድ የሚያሳይ ነው። ሌላኛውና 33 አንቀጾች ያሉት ምስጋናቸው ደግሞ መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም ለ33 ዓመታት እንደሚመላለስ ያጠይቃል። ቅዱሳን ሰለስቱ ደቂቅ ካረፉ ከ900 ዓመታት በኋላ ማለትም ከክርስቶስ ልደት በ400 ዓመታት ታላቁ ቅዱስ ቴዎፍሎስ ቤተ ክርስቲያን አንጾላቸው ነበርና አጽማቸውን ሊያገኝ ተመኘ። ወዳጁ ቅዱስ ዮሐንስ ሐጺርን ጠርቶ አባ አጽመ ቅዱሳንን በባቢሎን ወርዳ አምጣልኝ አለው። ቅዱስ ሐጺር ዮሐንስም በደመና ተጭኖ ባቢሎን ገባ። በቅዱሳኑ መቃብር ፊትም ሰግዶ አለቀሰ። ሰለስቱ ደቂቅም ወዳጃችን ምን ሆንህ አሉት። ቅዱሱም መልሶ ወደ ግብፅ እንሄድ፣ አባ ቴዎፍሎስ ይፈልጋችኋል አላቸው። እነሱም ለቅዱሱ ቴዎፍሎስ እንዲህ በለው፣ እግዚአብሔር ዋጋን ይክፈልህ፣ ግን አጽማችን እስከ ዓለም ፍጻሜ ባቢሎንን አይለቅም፣ ለክብርህ ግን እንመጣለን። ለምልክትም ይሆን ዘንድ መብራት ሳታበራ በሌሊት ጠብቀን በለው ብለው ቅዱስ ዮሐንስ ሐጺርን ባርከው ሸኙት። ቅዱስ ዮሐንስ ሐጺርም መጥቶ መልእክቱን አደረሰ። በዕለቱ ቅዳሴ ቤታቸው ቅዱሳን ቴዎፍሎስ፣ ቄርሎስ፣ ቅዱስ ዮሐንስ ሐጺርና ሌሎችም ከምዕመናን ጋር በጨለማ ሳሉ ቤተ ክርስቲያኑ ቦግ ብሎ በራ። እጅግ የሚደነቅ ብርሃን ከበባቸው። በብርሃኑ መካከል ሰለስቱ ደቂቅ ሲያልፉ በጎ መዓዛ ሸተተ። ሕዝቡም በደስታና በዝማሬ ቅዱሳኑን ቅዳሴ ቤት አክብረዋል። በረከታቸው ይደርብን። ግንቦት 10 ቀን የሚከበሩ ዓመታዊ ቅዱሳን በዓላት። ሰለስቱ ደቂቅ ቅዱሳን አናንያ፣ አዛርያ እና ሚሳኤል። ቅዱስ አብርሃም ጸራቢ ሰማዕት፣ አባ ሚካኤል ገዳማዊ፣ አባ ይስሐቅ ግብፃዊ። በዚህ ዕለት የሚከበሩ ወርሃዊ ቅዱሳን በዓላት። ቅዱስ ናትናኤል ሐዋርያ ከ12ቱ ሐዋርያት፣
ቅዱስ ኒቆላዎስ ዘአገረ ሜራ፣ አቡነ መልካ ክርስቶስ፣ ቅዱስ ያዕቆብ ሐዋርያ ወልደ እልፍዮስ፣ ቅድስት እሌኒ ንግሥት፣ ቅዱስ ዕፀ መስቀል፣ ታላቁ ቅዱስ ቆስጠንጢኖስ፣ ቅድስት ቤተ ክርስቲያን። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ ትንቢተ ዳንኤል ምዕራፍ 3 ቁጥር 28 ናቡከደነጾርም መልሶ መልአኩን የላከ ከአምላካቸውን በቀር ማንንም አምላክ እንዳያመልኩ ለእርሱም እንዳይሰግዱ ሰውነታቸውን አሳልፈው የሰጡትን የንጉሡን ቃል የተላለፉትን በእርሱ የታመኑትን ባሪያዎቹን ያዳነ የሲድራቅ የሚሳቅ የአብድናጎ አምላክ ይባረክ። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት